አድማጭ ተመልካቾቻችን እንደምን ቆያችሁ? እንደተለመደው ዩናይትድ ላይ በሆኑ መረጃዎች ተመልሰናል። ለሚቀጥሉት ጥቂት ደቂቃዎች አብራችሁን ከቆያችሁ ስለ ዩናይትድ አዳዲስ የወጡ መረጃዎችን የምናጋራችሁ ይሆናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ቪዲዮውን ከመጀመራችሁ በፊት ግን ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ይህ የማንቸስተር ዩናይትድ ኢትዮጵያ ዩቲዩብ ቻናል ሲሆን በዚህ ዩቲዩብ ቻናል ስለ ማንቸስተር ዩናይትድ ወቅታዊና አዳዲስ መረጃዎችን ስለምናጋራ ከመረጃዎቹ ትካፈሉ ዘንድ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። ከዛ በተጨማሪም ይህንን ቪዲዮ ላይክ በማድረግ ተደራሽነታችንን እንድታሰፉልን እየጠየቅን ዛሬ ወዳዘጋጀንላችሁ አዳዲስ ዩናይትዳዊ መረጃዎች እንለፍ። የቀድሞ ሆላንዳዊ ተከላካይ ጃፕ ስታም ማንቸስተር ዩናይትድ ፖል ፖግባን በድጋሚ ለማስፈረም እንዲያስብ አሳስቧል። ፈረንሳዊ ለክለቡ ጥሩ ነገር እንደሚያደርግና አስፈላጊውን ጥራት ማምጣት እንደሚችል ጃፕ ስታም ያምናል። ስታም ከካሲኖ ቢትስ ጋር ባደረገው ቃለ ምልልስ ፖግባ ገና ብዙ የሚያቀርበው ነገር እንዳለውና በዚህ ወቅት በዚህ ቡድን ውስጥ አማራጭ ሊሆን እንደሚችል ገልጿል። ሆላንዳዊ አክሎ ማንቸስተር ዩናይትድ አማካኙን ለሶስተኛ ጊዜ ወደ ክለቡ ለመመለስ ቢፈተኑ ምንም አያስደንቅም ብሏል። ፖግባን ከተመለከት እርሱ በጣም ጥሩ ተጫዋች ነበር። በዩናይትድ በነበረበት ጊዜ ብዙ ሰዎች ስለ ፖግባ ምን ማድረግ እንዳለበትና ለቡድኑ ምንም እንደማያደርግ ይናገሩ ነበር። ነገር ግን የፖግባ አቋም መውረድ ለዩናይትድ ከመጫወት ጋር ተያይዞ የሚመጣ ነገር ነበር። ዩናይትድ በዓለም ላይ ካሉ ታላላቅ ክለቦች ውስጥ አንዱ ስለነበር ብዙ ጫናዎች ፖግባ ላይ ብቻ ይመጡ ነበር። በዩናይትድ በነበረ ጊዜ ቡድኑ ውስጥ ጥሩ ኳስ ተጫውቷል። ምን ማድረግ እንደሚችል አሳይቶናል። ፖግባ ሜዳ ውስጥ ካለ ለውጥ ማምጣት ይችላል። ስለዚህ እንደ ዩናይትድ ያለ ክለብ ለተወሰነ ጊዜ መቀላቀል ይፈልግ እንደሆነ ቢጠይቀው ምላሹ አወንታዊ ቢሆን አይገርመኝም። አሁንም እንደ ድሮ ይሆን እንደሆነ አናቅም። ነገር ግን ወደዚህ ቡድን መጥቶ ብንመለከተው ጥሩ ነው ላለው ታውቃላችሁ፣ ብዙ ልምድ አለው። እርሱ ብዙ ጥራት ያለው ተጫዋች ነው። ቡድኑ የሚፈልገውም ያንን ነው። በማንቸስተር ቡድን ውስጥ በመሃል ሜዳ ብዙ የሚያስፈልጋቸው ነገር አለ። ፖግባ ቢመለስ በእርግጥም በቡድን ውስጥ ብዙ ነገር ይጨምራል። ስለዚህ መመለሱን ከሚደግፉት መካከል ነኝ ሲል ተናግሯል። ፖል ፖግባ በኦልትራፎርዱ ክለብ 233 ጨዋታዎችን አድርጎ 39 ጎሎችን በማስቆጠር 48 ኳሶችን አመቻችቶ ማቀበል ችሏል። ፖግባ በዚህ ሲዝን መጀመሪያ ከጁቬንቱስ ጋር ያለውን ውል ካቋረጠ በኋላ አሁን ላይ ነፃ ወኪል ሆኖ ይገኛል። በአንጻሩ ሌላኛው የቀድሞ የማንቸስተር ዩናይትድ ተጫዋች ፖል ፖግባ እንዲመለስ ፍላጎት የለውም። ማይክል ሲልቬስተር ፖግባ መመለስ የለበትም ብሎ ያምናል። ተጫዋቹ በሜዳ ላይ ምን ያህልም እንደሚያቀርብ እርግጠኛ ባለመሆኑ ሲልቬስተር መመለሱን አልፈለገውም። እኔ በማንቸስተር ዩናይትድ ብሆን ፖል ፖግባን በነፃ ዝውውር ለማስፈረም አልፈልግም። ፖግባን በጣም ወድጄዋለሁ፣ ነገር ግን እንዲመለስ አልፈልግም። ምክንያቱም ውድ ስለሚሆንና የአካል ብቃት እንቅስቃሴውን ስለማናቀው ቢያንስ ወደ ቀድሞ ብቃቱ ለመመለስ ምን ያህል ጊዜ እንደሚፈጅበት ስለማይታወቅ የእርሱን መመለስ አልፈልገውም። ዩናይትድ ዓመቱን ባሉት ተጫዋቾች ቢጨርስ እመርጣለሁ ሲል ተናግሯል። ሰር ጂም ራትክሊፍ ዴቪድ ሞይስን የሰር አሌክስ ፈርጉሰን ምትክ አድርጎ መሾሙ ትልቅ ስህተት እንደነበር ገልጿል። ራትክሊፍ ከዘ ታይምስ ጋር በነበረው ቃለ መጠይቅ ማንቸስተር ዩናይትድ የማሸነፍ ልምድ ያልነበረውን አሰልጣኝ መቅጠሩ ስህተት ነበር ያለ ሲሆን ሞይስ ትልልቅ ተጫዋቾችን የማስተዳደር ባህሪም እንደሌለው ተናግሯል። ማንቸስተር ዩናይትድ ለረጅም ጊዜ ልምድ ያለው ዋና ስራ አስፈጻሚ ባለማግኘታቸው ነገሮች እንደከበዱባቸውና ጥሩ ስራ አስፈጻሚ አለማምጣታቸውም ስህተት እንደነበር ገልጿል። ሰር ጂም ራትክሊፍ ሲናገር ዴቪድ ሞይስን ወድጄዋለሁ፣ እርሱ በጣም ጥሩ አሰልጣኝ ነው ብዬ አስባለሁ። ነገር ግን ከሰር አሌክስ ፈርጉሰን ወደ ዴቪድ ሞይስ የተካሄደበት መንገድ ትክክል አልነበረም። ሞይስ ፈርጉሰንን ተክቶ መጥቷል። በወቅቱም ምንም ዋንጫ ታሪክ አልነበረውም። ፕሪሚየር ሊግ 13 ጊዜ ያሸነፈን፣ ቻምፒዮንስ ሊግ 2 ጊዜ ያሸነፈን ሰው እንዴት ትልልቅ ተጫዋቾችን አሰልጥኖ በማያውቅና ምንም ነገር አሸንፎ በማያውቅ አሰልጣኝ ትተካለ? ይህ ትልቁ ስህተታቸው ነበር። ሪያል ማድሪድ እንደዚህ አይነት የአሰልጣኝነት ምርጫን ያደርጋል ብዬ አላምንም። አሰልጣኞችን ከተመለከት ከአንድ ክለብ ላይ ሁልጊዜ በትክክል ሊሰሩ አይችሉም። ማንቸስተር ከዚያን ጊዜ ጀምሮ በዓለም ላይ ምርጡን ዋና ስራ አስፈጻሚና የዓለማችንን ምርጥ አሰልጣኝ ለማግኘት እየሞከረ ነበር። ምክንያቱም ማንቸስተር ዩናይትድ የዓለማችን ምርጥ ክለብ ስለሆነ ብሏል። ዴቪድ ሞይስ ከማንቸስተር ዩናይትድ ከመሰናበቱ በፊት 51 ጨዋታዎችን በክለቡ መምራት የቻለ ሲሆን በ15 ጨዋታዎች ተሸንፎ 26 ጊዜ ሲያሸንፍ 10 ጊዜ ደግሞ አቻ በሆነ ውጤት አጠናቋል። ሰር ጂም ራትክሊፍ አክሎም በማንቸስተር ዩናይትድ ያለው የራሱ አመራር ስህተት መስራቱን አምኗል። ራትክሊፍ በዚህ ወር መጀመሪያ ከቴሌግራፍ ጋር ቃለ ምልልስ ያደረገ ሲሆን ማንቸስተር ዩናይትድ በክረምቱ ኤሪክ ቴን ሃግን ማባረር እንደነበረበት አምኗል። ስህተቱ የተፈጸመው በጥርጣሬ ምክንያት እንደነበረም ተናግሯል።
ስህተቶች ብቻ ነበሩ። በወቅቱ የኤሪክ ቴን ሃግ የቆይታ ነገር በትንሹ እየቀነሰ ነበር። በዚያን ጊዜ ብዙ ክርክር ነበር። የዋንጫ ጨዋታንም አሸንፏል። ደጋፊዎቹም ቢሆን ከእርሱ ጋር እንደምንቆይ ያስቡ ነበር። ስህተቶች ነበሩ፣ ከዚህ በላይ ብዙ ማለት የምንችል አይመስለኝም በማለት ተናግሯል። ትልቅ ገንዘብ ቢቀርብም የማንቸስተር ዩናይትድ ኮከብ ኦልድ ትራፎርድን ለመልቀቅ ትልቅ ፕሮፖዛል ውድቅ ማድረጉን ፋብሪዚዮ ሮማኖ ተናግሯል። የማንቸስተር ዩናይትዱ ኮከብ ብሩኖ ፈርናንዴዝ በ2023 ክረምት ክለቡን ለቆ ወደ ሳውዲ አረቢያ ለመዘዋወር ከፍተኛ ገንዘብን ውድቅ እንዳደረገ ተዘግቧል። ፋብሪዚዮ ሮማኖ በዩቲዩብ ቻናሉ ላይ ስለ ፖርቹጋላዊ ኮከብ ተናግሯል። ምንም እንኳን ፓሪስ ሴን ጀርመን በፈርናንዴዝ ላይ ከፍተኛ ፍላጎት እንዳለው ቢነገርም ሮማኖ ግን ለእነርሱ ዋነኛ ኢላማ እንዳልነበር ተናግሯል። ይልቁንም የፈርናንዴዝ ጠንካራ ፈላጊዎች በሳውዲ ፕሮ ሊግ ውስጥ ያሉ ክለቦች የነበሩ ቢሆንም ብሩኖ ለቡድኑ ታማኝ ሆኖ ለመቆየት ትልቅ ገንዘብ ላለመቀበል መወሰኑ በደጋፊዎች የበለጠ እንዲወደድ አድርጎታል። ፈርናንዴዝ በክለቡ በድጋሚ ግሩም የውድድር ዘመን እያሳለፈ ሲሆን እስካሁን በሁሉም ውድድሮች 15 ጎሎችን አስቆጥሮ 12 አሲስቶችን በማድረጉ መቆየቱን የበለጠ እንዲያስደስት አድርጎታል። ፋብሪዚዮ ሮማኖ ስለ ብሩኖ ፈርናንዴዝ ሲናገር ፈርናንዴዝ ለፒኤስጂ ያን ያህል ተጨባጭ አማራጭ ላይሆን ይችላል፣ ነገር ግን የሳውዲ ፍላጎት በጣም እውን የሆነ ይመስል ነበር። ቡድኑ ሁልጊዜ እጅግ በጣም ቁርጠኛ ተጫዋች ነው። እርሱን ከማንቸስተር ማስፈረም እጅግ በጣም ከባድ ነው። በጠረጴዛው ላይ የቀረበው እውነተኛ ሀሳብና ትልቅ ፕሮፖዛል ነበር። በ2023 እና በ2024 የክረምት ወቅት ለብሩኖ ፈርናንዴዝ በጠረጴዛው ላይ ትልቅ ገንዘብ ቀርቦለት ነበር። ቡድኑ ግን በማንቸስተር ዩናይትድ ለመቆየት ቁርጠኛ መሆኑን አሳይቷል። ተጫዋቹ ክለቡን ይወዳል። ከሁሉም የክለቡ ሰዎች ጋር ያለውን ስሜት ይወዳል። በማንቸስተር ዩናይትድ ብዙ ዋንጫ ማሸነፍን ይፈልጋል። ፈርናንዴዝ በዘመኑ በዓለም ላይ ካሉ ምርጥ የአጥቂ አማካኝ ተጫዋቾች አንዱ እንደሆነ ጥርጥር የለውም። እናም ዩናይትድም እርሱን ማጣት በጣም ከባድ ይሆንበታል። ክለቡ በድጋሚ ለመገንባትና ለዋና ዋና ዋንጫዎች ለመወዳደር በሚፈልግበት በዚህ ጊዜ ፈርናንዴዝ በዚህ ፕሮጀክት ውስጥ በጣም አስፈላጊ ከሆኑት ውስጥ አንዱ በመሆኑ እርሱን ማጣትን አይፈልጉም። ዩናይትድ ፈርናንዴዝን ካጣ በትክክል ሊተኩት የሚችሉ ብዙ ተጫዋቾች የሉም። ስለዚህ በቡድኑ መቆየት ቡድኑ በእጅጉን ይጠቀማል ሲል ተናግሯል። ቼልሲዎች ቅጣትን ተቀብለው ሳንቾን በክረምቱ ወደ ማንቸስተር ሊመልሱበት የሚችል አንቀጽ ቢኖራቸውም ጄደን ሳንቾን በዚህ ክረምት ወደ ማንቸስተር ዩናይትድ የመመለስ እቅድ እንደሌላቸው ተገለጸ። የ24 ዓመቱ የክንፍ ተጫዋች በውሰት ቼልሲን ከተቀላቀለ በኋላ ያለውን ተሰጥኦ ፍንጭ ቢያሳይም ብቃቱ ግን አስደናቂ አልነበረም። ሳንቾ በሁሉም ውድድሮች በ28 ጨዋታዎች ላይ 2 ጎሎችና 6 አሲስቶችን ቢያደርግም ቼልሲዎች ከጠበቁት በታች በመሆኑ ወደ ማንቸስተር ከመመለስ ጋር ብዙ ወሬዎች ነበሩ። የውሰት ስምምነቱ አካል ከሆነው አንቀጽ አንዱ ቼልሲ በእንግሊዝ ፕሪሚየር ሊግ ከ15ኛ ደረጃ በላይ ካጠናቀቀ ሳንቾን በቀጥታ የመግዛት ግዴታ እንዳለበት ይደነግጋል። ሆኖም የሳንቾን ዝውውር ቋሚ ከማድረጋቸው በፊት ምንም አይነት የረጅም ጊዜ ኮንትራትን እያሰቡ ባለመሆናቸው ሰማያዎቹ ከስምምነቱ መውጣትን ሊፈልጉ እንደሚችሉ ዘገባዎች ጠቁመው ነበር። አሁንም ቢሆን የሳንቾ ዝውውር በክረምቱ ቋሚ ከመሆኑ በፊት አዲስ ድርድርን ይፈልጋል። ቼልሲዎች ከተጫዋቹ ጋር በተለያየ ጉዳይ ስምምነት ላይ መድረስ ካልቻሉ ወደ ኦልድ ትራፎርድ የመላክ አማራጭ አላቸው። ነገር ግን ይህንን ማድረግ ትልቅ ቅጣት የሚያስከፍላቸው ይሆናል። ቼልሲዎች ጄዳን ሳንቾን ወደ ዩናይትድ ቢልኩ ብዙ ወጪ ይጠብቃቸዋል። ጋዜጠኛ ቤን ጃኮብስ እንዳለው ቼልሲ ከስምምነቱ ለመውጣት ከሞከረ ከባድ የገንዘብ ቅጣት ይጠብቀዋል ሲል ገልጿል። የተጫዋቹ ባለቤት ማንቸስተር ዩናይትድ በውሰቱ ወቅት ለሸፈነው የሳንቾ ደሞዝና ተጨማሪ ወጪዎችን ጨምሮ ለማንቸስተር ዩናይትድ እንዲመልሱ ይገደዳሉም ብሏል። ቼልሲዎች ታዲያ በቋሚ ዝውውሩ ወደፊት ይገፋሉ ተብሎ ይጠበቃል። የመጨረሻው ክፍያ በውድድር ዘመኑ መጨረሻ እንዳላቸው ደረጃ እስከ 30 ሚሊዮን ዩሮ ሊደርስ ይችላል። ቤን ጃኮብስ እንደዘገበው ሰማያዎቹ እስካሁን ድረስ በሳንቾ ብቃት እንደረኩና ከስምምነቱ ለመራቅ ከወሰኑ አስገራሚ ነገር እንደሚሆን ገልጿል። ጋዜጠኛው አክሎም አሁን ላረጋግጥላቸው የምችለው ሳንቾ በቼልሲ ቋሚ ኮንትራት እንደሚፈራረም ነው በማለት ተናግሯል። ሩበን አሞሪም ኤሪክ ቴን ሃግ በማንቸስተር ዩናይትድ ሳለ ሊያስፈርመው ሞክሮ ያልተሳካለትን ተጫዋች ለማስፈረም እድሉ ቀርቦለታል ተባለ። የቀድሞ የማንቸስተር ዩናይትድ አሰልጣኝ ኤሪክ ቴን ሃግ በክለቡ በርካታ ትልልቅ ገንዘብ አውጥቶ ተጫዋች አስፈርሞ ነበር፣ ነገር ግን ብዙም አልሰራባቸውም። እንደ አንቶኒ፣ ራስመስ ሆይሉንድ፣ አንድሬ ኦናና፣ ሜሰን ማውንትና ሌሎችን ፊርማዎች ቢያመጣም ተጫዋቾቹ በክለቡ ተጽዕኖ መፍጠር ተስኗቸው በመጨረሻ ቴን ሃግ ከኦልድ ትራፎርድ እንዲባረር አድርገውታል። ቴን ሃግ በማንቸስተር ዩናይትድ አሰልጣኝነት ጊዜው በጣም የፈለገው አንድ አማካኝ ነበር፣ እርሱም ፍሬንኪ ዲዮንግ ነበር። ሆላንዳዊ አሰልጣኝ ከአማካኙ ጋር በአያክስ የሰሩ ሲሆን ወደ ኦልድ ትራፎርድ ሊያመጣው ፈልጎ ነበር፣ ነገር ግን ተጫዋቹ በባርሴሎና መቆየትም መርጧል።
ምንም እንኳን አሁን ላይ ቴናግ የማንቸስተር ዩናይትድ ኃላፊ ባይሆንም ህልሙ እውን ሊሆን ይችላል እየተባለ ይገኛል። እንደ ካውት ኦፍ ሳይድ ምንጮች ከሆነ ማንቸስተር ዩናይትድ የባርሴሎናውን አማካኝ ዲዮንግን የማስፈረም እድል ቀርቦላቸዋል ሲሉ ዘግበዋል። አማካኙ ኮንትራቱ በ2026 የሚያበቃ ሲሆን ይህም በሃንሲ ፍሊክ ቡድን የረጅም ጊዜ ቆይታው ላይ ጥያቄዎችን አስነስቷል። በዘንድሮ የውድድር ዘመን ለባርሴሎና 29 ጨዋታዎችን ማድረግ የቻለው ዲዮንግ በተወካዮቹ በኩል ለፕሪሚየር ሊግ ክለቦች የቀረበ ሲሆን ባርሴሎና ለዲዮንግ ዝውውር ከ35 እስከ 40 ሚሊዮን ዩሮ የሚቀርብ ከሆነ ለማዳመጥ ፈቃደኛ ናቸው ተብሏል። አማካኙም በዓመቱ መጨረሻ ከባርሴሎና ሰዎች ጋር ተነጋግሮ በቀጣይ ዓመት በቡድን ውስጥ ዋጋ እንደሌለው ከተሰማው ለመልቀቅ ክፍት መሆኑ ተገልጿል። ማንቸስተር ዩናይትዶች በክረምቱ በሁሉም ቦታ ፊርማ ለማድረግ ይፈልጋሉ። በክረምቱ እንደ ክርስቲያን ኤሪክሰን እና ካዝሜሮ ያሉ አማካኞችን እንደሚያጡ የሚጠብቁት ዩናይትዶች በመሃል ሜዳ 2 ፊርማ ለማግኘት ይፈልጋሉ። በኮቢ ሜይኑም የወደፊት እጣ ፈንታ እርግጠኛ ለመሆናቸው አማካኞቹን ወደ ቡድኑ መቀላቀል የግድ ያደርግባቸዋል። ሊቨርፑል በመሃል ሜዳ ላይ የበለጠ ጥራትና ጥልቀት መጨመር ይፈልጋል። እናም ዲዮንግ ለሊቨርፑል ኳስ ቁጥጥር ፈጠራና መረጋጋትን ይጨምራል ተብሎ ይታመናል። ቸልሲዎችም እንዲሁ የጨዋታውን ፍጥነት የሚቆጣጠር አማካኝ በክረምቱ በማምጣት ቡድናቸውን ማሻሻል ይፈልጋሉ። በዚህም ዲዮንግ ለቸልሲ ተስማሚ አማራጭ ይመስላል። ፍሬንኪ ዲዮንግ የፔፕ ጋርዲዮላ ያጨዋወት ዘይቤን የሚያሟላና ለአማካኝ ክፍሉ ጥሩ ጭማሪ የሚሆን ተጫዋች ነው። ሆላንዳዊው አማካኝ ከሞላ ጎደል ሁሉንም የፕሪሚየር ሊግ ክለቦች ፍላጎት የሚያሟላ ሲሆን ይህም ለምን ከብዙዎቹ ክለቦች ጋር እንደተገናኘ ግልጽ ያደርገዋል። የማንቸስተር ዩናይትዱ ተከላካይ የአሞሪም እቅድ አካል ስላልሆነ ለመውጣት መዘጋጀቱ ተገልጿል። አሰልጣኝ ሩበን አሞሪም በክረምቱ የዝውውር መስኮት በቡድናቸው ላይ ትልቅ ለውጥ ሊያደርጉ መሆኑ ይታወቃል። ዩናይትዶች የአውሮፓ ሊግ ዋንጫን በማንሳት የውድድር ዘመኑን ለመጨረስ እድሉ ቢኖራቸውም በዚህ የውድድር ዘመን ጥሩ እንቅስቃሴ ለማድረግ ተቸግረዋል። አሞሪም በክረምት ለአጨዋወት ስልቱ የማይመጥኑ ተጫዋቾችን እንደሚያሰናብት ይጠበቃል። እንደ ካዝሜሮ፣ ክርስቲያን ኤሪክሰን እና ቪክተር ሊንድሎፍ ያሉ ተጫዋቾች ከዚህ የውድድር ዘመን ማብቂያ በኋላ እንደሚለቁ ይጠበቃል። ከበርሚንግሃም ወርልድ በወጣ ዘገባ መሰረት 2 የሻምፒዮንሺፕ ክለቦች የማንቸስተር ዩናይትዱን ተከላካይ ጆኒ ኢቫንስን በክረምት ለማስፈረም ፍላጎት አሳይተዋል። የ37 ዓመቱ ተጫዋች በማንቸስተር ዩናይትድ ያለው የአሁኑ ውል ከዚህ ሲዝን በኋላ የሚጠናቀቅ ሲሆን አሞሪም አዲስ ኮንትራት ሊያቀርብለት አይፈልግም። ተጫዋቹ በቀድሞ አሰልጣኝ ኤሪክ ቴናግ ስር የፈረመ ሲሆን በክለቡ የጉዳት ቀውስ ቢያጋጥመውም በሆላንዳዊ ስር ብዙ ጊዜ ተሰልፎ መጫወት ችሏል። አሁን ላይ ግን ጆኒ ኢቫንስ በማንቸስተር ዩናይትድ የወደፊት እቅድ ውስጥ የለም። በአሞሪም ዘመን ይህ ልምድ ያለው ተከላካይ 2 ጨዋታዎችን ብቻ መጫወት የቻለ ሲሆን ፖርቹጋላዊ አለቃ ተከላካዩ ለቀጣዩ የውድድር ዘመን የቡድኑ አካል ለመሆን በቂ እንዳልሆነ ተገንዝቧል። አሞሪም ከኋላ ኳስን መስርቶ መጫወት ይወዳል። ኢቫንስ ደግሞ ለአሞሪም አጨዋወት የማይመጥን ተጫዋች ነው። የኢቫንስ የቀድሞ ክለብ ዌስት ብሮሚች አልቢዮን እና ሼፊልድ ዩናይትድ በዚህ ክረምት ልምድ ያለውን ተከላካይ ለማስፈረም ፍላጎት አላቸው። ተጫዋቹ አሁን ላይ ጫማውን ለመስቀል ምንም ሀሳብ የለውም። ከፕሪሚየር ሊጉ ባነሰ ደረጃ መጫወት እንደሚቀጥልም ይሰማዋል። ምንም እንኳን የኢቫንስ ወደ ዩናይትድ መመለስ ተወዳጅ ባይሆንም ወደ ክለቡ መምጣቱ ግን በተከላካይ መስመሩ ላይ ያለፈው ሲዝን በነበረው የጉዳት ችግር ምክንያት ጥሩ አማራጭ መሆን ችሎ ነበር። ማንቸስተር ዩናይትድ በዚህ ክረምት 4 ቅድሚያ የሚሰጣቸውን የአሞሪም ኢላማዎች ፋብሪዞ ሮማኖ ተናግሯል። ማንቸስተር ዩናይትዶች በክረምቱ የዝውውር መስኮት በሩበን አሞሪም ቡድን ውስጥ ቅድሚያ የሚሰጣቸውን 4 ኢላማዎችን አስቀድመው ለይተዋል። ሩበን አሞሪም በዚህ የውድድር ዘመን በማንቸስተር ዩናይትድ ያለውን አስቸጋሪ ጊዜ መቀየር አልቻለም። የጥራት አማራጮች እጦት ፖርቹጋላዊውን አሰልጣኝ አጣብቂኝ ቦታ ላይ ጥሎታል። የክለቡ ኃላፊዎች የአሞሪምን ቡድን ለማሻሻል በርካታ ፊርማዎችን ለማድረግ የሚፈልጉ ሲሆን የክረምቱ የዝውውር መስኮት ለዩናይትድ በጣም አስፈላጊ ይሆናል። ፋብሪዞ ሮማኖ ታዲያ ለዩናይትድ ቅድሚያ የሚሰጣቸውን 4 ኢላማዎች ተናግሯል። ዩናይትዶች በመጪው የዝውውር መስኮት ብልህ መሆን አለባቸው። ካሁን በኋላም እንዳለፉት ዓመታት በፊርማዎች ላይ ስህተት መስራትን አይፈልጉም። ኢኒዮስና አሞሪም የረጅም ጊዜ እቅድ ውስጥ የሚገቡ ትክክለኛ ተጫዋቾችን ማስፈረማቸውን ማረጋገጥ ይፈልጋሉ። ይህ ደግሞ መጠናከር ያለባቸውን በጣም አስፈላጊ ቦታዎችን መለየትን ይጨምራል። ይህም በዚህ ወር በተደረጉ ስብሰባዎች በአሞሪምና በክለቡ አለቆች መካከል የነበረ ርዕስ ነው። ፋብሪዞ ሮማኖ ታዲያ በእነዚህ ስብሰባዎች ላይ የተነሱት አስፈላጊ ቦታዎች አጥቂ፣ 10 ቁጥር፣ የመሃል ሜዳ ተጫዋችና የመሃል ተከላካይ መሆናቸውን ገልጿል። ፋብሪዞ ሮማኖ ሲናገር በቅርብ ጊዜ በተደረጉ ስብሰባዎች ማንቸስተር ዩናይትድ ቅድሚያ የሚሰጣቸው ኢላማዎች ቢያንስ አንድ ተጨማሪ የማጥቃት ባህሪ ያለው ተጫዋች በሚቀጥለው የውድድር ዘመን እንደሚፈልጉ ሰምቻለሁ። በመሃል ሜዳ ላይ ካዝሜሮ ስለሚለቅ የእርሱ ምትክ ሊመጣ ይችላል። የመሃል ተከላካይም ለማስፈረም ለማንቸስተር ዩናይትድ ሌላ ወሳኝ ዝውውር ሊሆን ይችላል።
ሩበን አሞሪም ይህንን ቦታ በመጪዎቹ ወራት ለመሸፈን አንድ ተጨማሪ ተጫዋች ይፈልጋል። እርግጥ ነው ዩናይትዶች ጂዮቫኒ ኩዌንዳን በክረምቱ ኢላማ አድርገውት ነበር፣ ነገር ግን ቸልሲዎች ለማስፈረም ተስማምተዋል። ይሁን እንጂ ዩናይትዶች ያንን አካባቢ ለማጠናከር ተስፋ የቆረጡ አይመስሉም ሲል ተናግሯል። ራስመስ ሆይሉንድ ሌስተር ሲቲ ላይ ያስቆጠራትን ግብ ተከትሎ ደካማ እንቅስቃሴውን አምኗል። ማንቸስተር ዩናይትድ ሌስተር ሲቲን በበላይነት ሲያሸንፍ ራስመስ ሆይሉንድ ከ3 ወር በኋላ በሊጉ ግብ ማስቆጠር ችሏል። የ22 ዓመቱ አጥቂ በነሐሴ 2023 ከአትላንታ ከመጣ በኋላ በማንቸስተር ብዙ ውጣ ውረዶችን አሳልፏል። አሁን ላይ የ64 ሚሊዮን ፓውንድ የዝውውር ክፍያ ላይ ጥያቄዎችም እየተነሱ ይገኛል። ማንቸስተር ዩናይትዶች ሁልጊዜ ትልቅ አቅም እንዳለው ባለተሰጥኦ የሚያዩት ሲሆን ከግብ ፊት ለፊት የሚያደርጋቸው ትግሎች ሳይሳኩለት ሲቀሩ በተደጋጋሚ ተመልክተናል። በአንድ ጨዋታ ውስጥ የመጀመሪያ ግቡን በኪንግ ፓወር ስታዲየም ያስቆጠረው ሆይሉንድ በቀጣይ ጨዋታዎች ውስጥ የተሻለውን ለመስጠት እንደሚፈልግ ተናግሯል። ግብ በማስቆጠሬ በጣም ደስተኛ ነኝ፣ እናም ብዙ በራስ መተማመንን ሰጥቶኛል። በእኔ ላይ ብዙ ትችቶች ይደርሱብኛል። እኔ እንደማስበው በግልጽ በምፈልግበት ደረጃ ላይ እንዳልሆንኩ አስባለሁ። አሁን ላይ ከአሞሪም ጋር ከአዲስ ስርዓት ጋር እየተለማመድን ነው። ከቅርብ ጊዜ ወዲህ እያደግኩና ትንሽ የተሻልኩ መስዬ መታየት የጀመርኩ ይመስለኛል። በሌስተር ጨዋታ ግብ በማስቆጠሬ ደስተኛ ነኝ። አሁንም የበለጠ ግቦች እንደሚመጡ እርግጠኛ ነኝ ብሏል። በህዳር ወር ኤሪክ ቴን ሃግን የተካው አሰልጣኝ ሩበን አሞሪም ከተጫዋቹ ምርጡን ለማግኘት እንደሚጥርና ሆይሉንድ ከቡድን አጋሮቹ ጋር ያለው ግንኙነት እያደገ እንደሆነ ገልጿል። የተሻለ መሆንን ብቻ እፈልጋለሁ፣ መሄድን መቀጠልና የተሻለ መሆን እፈልጋለሁ። የበለጠ የተሻለ እንደመሆንና የበለጠ ጎሎችን እንደማስቆጠር እርግጠኛ ነኝ ሲል ተናግሯል። የቀድሞ የማንቸስተር ዩናይትድ ዋና ስካውት ሚክ ብራውን ማንቸስተር ዩናይትድ ቪክተር ጊዮከረስ እንዲያስፈርሙ ጠይቋል። ቪክተር ጊዮከረስን አሰልጣኙ ከማንም በላይ ያውቀዋል። በስፖርቲንግ እርሱ ድንቅ ኮከብ ነው። በዚያ ቡድን ውስጥ ያስቆጠራቸውን ግቦች ብቻ ከተመለከታችሁ አሞሪም ወደ ማንቸስተር ዩናይትድ ለማምጣት የሚፈልገው አይነት አጥቂ መሆኑን ትረዳላችሁ። ብዙ አጥቂዎች ከቡድኑ ጋር ሲያያዙ እየሰማን ነው። ነገር ግን አሞሪም የሚያውቀው ጊዮከረስ ለዚህ ቡድን ጥሩ ፊርማ ሊሆን ይችላል። ጊዮከረስ በፕሪሚየር ሊግ ደረጃ በአንጻራዊ ሁኔታ ለመላመድ ብቁ መሆኑን ካመነ ጥያቄውን ሊቀበል ይችላል። አንድ ሰው ወደ እንግሊዝ ሲመጣ መጀመሪያ የሚያገኙት ጥያቄ ከፕሪሚየር ሊግ ጋር መላመድ ይችል እንደሆነ ነው። ይህን መጠየቅ ተገቢ ጥያቄ ነው፣ ምክንያቱም ብዙ ተጫዋቾች በዚህ ቡድን ውስጥ ሊጉን መልመድ አቅቷቸው ቡድኑ ውስጥ ሲቸገሩ አይተናል። አሞሪምና ጊዮከረስ በፖርቹጋል ሊግ በጣም ጥሩ ነገር አብረው ሰርተዋል፣ ነገር ግን ይህ ፕሪሚየር ሊግ ነው። ጊዮከረስ ወደ ማንቸስተር ዩናይትድ መጥቶ በፖርቹጋል እያደረገ የነበረውን ነገር መድገም እንደሚችል መገመት ትንሽ ተስፋ ያለው ይመስለኛል። ጊዮከረስ በእንግሊዝ መቆየቱ ትንሽ ሊጠቅመው ይችላል እላለሁ። ይሁን እንጂ ትክክለኛው አማራጭ መሆን አለመሆኑን መወሰን የስካውትና የአስተዳዳሪው ስራ ነው። ይህንን ለማድረግ ወይም ላለማድረግ ከአሞሪም ጀርባ ያሉት ሰዎች ወሳኝ ይሆናሉ። ነገር ግን ተጫዋቹ በዝውውሩ ላይ ፍላጎት እንዳለው እርግጠኛ ነኝ። እኔ እንደማስበው ጊዮከረስ ከዋና አማራጮቻቸው ውስጥ አንዱ እንደሆነ እንደሚያስቡ ግልጽ ነው። ስለዚህ ለጊዮከረስ ፊርማ ቢንቀሳቀሱ አያስደንቀኝም ሲል ተናግሯል። አድማጭ ተመልካቾቻችን ለዛሬ ያዘጋጀንላችሁ ዩናይትዳዊ መረጃዎች እኚህን ይመስሉ ነበር። በቀጣይ የመረጃ ጊዜዎቻችን እስክንገናኝ ድረስ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። ከዛ በተጨማሪ ይህንን ቪዲዮ እስከዚህ ድረስ የተመለከታችሁ ላይክ በማድረግ ተደራሽነታችንን እንድታሰፉልን እየጠየቅን በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ፣ መልካም ቆይታ።